ተመድ ኢትዮ ኤርትራን አስጠነቀቀ። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ወደ ጦርነት ለመግባት በየፊናቸው እየተዘጋጁ እንደሆነ የሚነገርላቸው ኢትዮጵያና ኤርትራ የአልጀርሱን የድንበር ስምምነት እንዲያከብሩ አሳስበዋል። ማስጠንቀቂያው ከድንበር ጉዳይ ባለፈ አሰብን የተመለከተ ነው። በዝርዝር ይዘነዋል፣ ትሰሙታላችሁ። የፋኖ መሪዎች ከሀገር ወጣው ውጊያ እየመሩ ነው ሲል መከላከያ ሰራዊቱ ከሰሰ። ሰራዊቱ ባህር ዳርን ጨምሮ በጎጃም ቀጠና ፋኖ ባልጠበቀው አቅጣጫ ጥቃት አደረስኩበት ብሏል። ሞርታርን ጨምሮ በርካታ መሳሪያዎችን እንደማረከ በመግለጫው ጠቅሷል። አንድ የፋኖ የብርጌድ አዛዥን እንደገደለ የጠቀሰም ሲሆን የፋኖ መሪዎች ከኢትዮጵያ ድንበር ውጭ ሆነው ነጋሪት እየጎሰሙ ነው ሲል የፋኖ መሪዎች ከሀገር መውጣታቸውን ገልጧል። ከሳምንታት በፊት ዘ ኢኮኖሚስት የፋኖ ከፍተኛ አመራሮች በሱዳን ከሻዕቢያና ህወሓት ኮማንደሮች ጋር መገናኘታቸውን ዘግቦ ነበር። እንመለስበታለን። የጄኔራሉ አስተዳደር እንዲፈርስ ትዕዛዙ ወጣ። 13 የትግራይ ተፎካካሪ ፖለቲካ ፓርቲዎች የጄኔራል ታደሰ ወረደ አስተዳደር ፈርሶ በአስቸኳይ ሁሉን አቀፍ የሽግግር አስተዳደር እንዲመሰረት አሳስበዋል። የጄኔራል ታደሰ ወረደን አስተዳደር ተቆጣጥሯል የተባለው ህወሓት ስልጣኑን በብቸኝነት ተቆጣጥሮ ለመቀጠል ትግራይን አደጋ ውስጥ እያስገባ ነው ተብሏል። ታደምጡታላችሁ። ሩሲያ በሚቀጥሉት 5 ዓመታት ውስጥ ጦርነት ልትከፍትብኝ ትችላለች ሲል ኔቶ ማስጠንቀቁን በተመለከተ የያዝነውን መረጃ እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የተባበሩት መንግስታት ድርጅት ኢትዮጵያና ኤርትራ ወደ ጦርነት እንዳይገቡ ለሁለቱም ሀገራት መሪዎች ማስጠንቀቂያ ሰጥተዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ወደ ጦርነት ለመግባት በየፊናቸው እየተዘጋጁ እንደሆነ የሚነገርላቸው ኢትዮጵያና ኤርትራን የአልጀርሱን የድንበር ስምምነት እንዲያከብሩ አሳስበዋል። ጉተሬሽ ማሳሰቢያ የሰጡት በኢትዮጵያና ኤርትራ መካከል የተፈረመውን የአልጀርስ ስምምነት 25ኛ ዓመት በማስመልከት ባስተላለፉት መልእክት ነው። ከ5 ዓመታት በፊት ታህሳስ 3 ቀን 1993 ዓ.ም በቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊና ያኔውም የዛሬውም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አልጀርስ ላይ ስምምነት ተፈራርመዋል። ስምምነቱ ከ100 ሺህ በላይ ሰዎች የሞቱበትን የ2 ዓመት ጦርነት ከማስቆም አልፎ ግጭቱን ከመሰረቱ ለመፍታት የድንበር ኮሚሽን የተቋቋመበት ነበር። በስምምነቱ መሰረት የተቋቋመው የኢትዮ ኤርትራ የድንበር ኮሚሽን የአየር ላይ ካርታ ከማካለል የዘለለ መሬት ላይ የወረደ ተፈጻሚነት ዛሬም ድረስ አላገኘም። የድንበር ውዝግቡ በተጨባጭ መሬት ላይ የወረደ መፍትሄ ባለማግኘቱ ዛሬም ወደ ጦርነት ለመግባት ገፊ ከሆኑ ምክንያቶች መካከል አንዱ ሆኗል። የስምምነቱ አለመተግበር ከሌሎች አሁናዊ ገፊ ጉዳዮች ጋር ተደማምሮ ወደ ጦርነት እንዳያመራ የተባበሩት መንግስታት ድርጅትን ጨምሮ ዓለም አቀፍ ማህበረሰቡን አስግቷል። በአልጀርሱ ስምምነት 25ኛ ዓመት ላይ መግለጫ ያወጡት የተመድ ዋና ጸሐፊ በአሁኑ ወቅት በኢትዮጵያና በኤርትራ መካከል ውጥረት መፈጠሩን እንደሚረዱ ገልጸዋል። በሁለቱ ሀገራት መካከል እንደ አዲስ እያገረሽ ያለው ውጥረት ለቀጠናው የሰላም ሁኔታ አደገኛ መሆኑንም ጉተሬዝ በመግለጫቸው ጠቁመዋል። የተፈጠረው ውጥረት አሳሳቢ መሆኑን የገለጹት ጉተሬዝ የኢትዮጵያና ኤርትራ መሪዎች በአልጀርሱ ስምምነት የገቡትን የድንበር ቃል ኪዳን እንዲያከብሩ አሳስበዋል። ፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ ወዳጅ በነበሩበት ወቅት በ2018 ዓ.ም የአልጀርሱን ስምምነት የተቀመጡ የድንበር ስምምነቶችን ለማክበር የቃል ኪዳን ሰነድ መፈረማቸው ይታወሳል። በኢሳያስና አብይ የተፈረሙ የአልጀርሱን ስምምነት የመቀበልና ተግባራዊ የማድረግ ስምምነት ዳግም አደጋ ውስጥ ገብቶ ዛሬ ላይ ውዝግቡ ወደ ቀይ ባህር ተሻግሯል። የፋኖ መሪዎች ከሀገር ወጣው ውጊያ እየመሩ ነው ሲል መከላከያ ሰራዊቱ ከሰሰ። ሰራዊቱ ባህር ዳርን ጨምሮ በጎጃም ቀጠና ፋኖ ባልጠበቀው አቅጣጫ ጥቃት አደረስኩበት ብሏል። ሞርታርን ጨምሮ በርካታ መሳሪያዎችን እንደማረከም በመግለጫው ጠቅሷል። አንድ የፋኖ የብርጌድ አዛዥን እንደገደለ የጠቀሰም ሲሆን የፋኖ መሪዎች ከኢትዮጵያ ድንበር ውጭ ሆነው ነጋሪት እየጎሰሙ ነው ሲል የፋኖ መሪዎች ከሀገር መውጣታቸውን ገልጧል።
ከሳምንታት በፊት ዘኢኮኖሚስት የፋኖ ከፍተኛ አመራሮች በሱዳን ከሻዕቢያና ህወሓት ኮማንደሮች ጋር መገናኘታቸውን ዘግቦ ነበር። አፋድ የተሰኘው የፋኖ አደረጃጀት ባለፈው ሳምንት ከአማራ ክልል መንግስት ጋር የሰላም ስምምነት አድርጓል ቢባልም አሁንም በክልሉ መጠነ ሰፊ ውጊያዎች እየተደረጉ ነው። ከሰሞኑ በተለይም በደቡብና ሰሜን ወሎ እንዲሁም በጎጃም ቀጠና ጠንካራ የሚባሉ ውጊያዎች እንደተደረጉ ከክልሉ የሚወጡ ሪፖርቶች ይጠቁማሉ። የመከላከያ ሰራዊቱ ከሰሞነኛው የእጅ ሰጡኝ መረጃዎቹ ባለፈ በዚህ ሳምንት ስለተደረጉ ውጊያዎች መረጃን አጋርቷል። ሰራዊቱ ባጋራው መረጃ በ12 ቀናት ማለትም ከህዳር 18 እስከ ህዳር 30 የምስራቅ እዝ በጎጃም ባደረገው ኦፕሬሽን 200 የፋኖ ተዋጊዎችን ደምስሰናል ብሏል። በእነዚህ ቀናት በባህር ዳር፣ በሰሜን ጎጃም፣ ባዊና በምዕራብ ጎጃም ወረዳዎችና ቀበሌዎች ስምሪት ማድረጉን የገለጸው መረጃው በዚህም የፋኖ ኃይል ላይ ከባድ ኪሳራ እንዳደረሰ ይጠቅሳል። መከላከያ ሰራዊቱ ፈጣን ተነቃናቂና ስውር ኦፕሬሽን ማድረጉን ጠቅሶ በዚህም ዘመቻም ከተደመሰሱት 200 በተጨማሪ 53 ቆስለዋል፣ 41 ተማርከው ተይዘዋል፣ 19 እጃቸውን ሰጥተዋል፣ 37 ደግሞ በምህረት ገብተዋል በማለት ገልጧል። 174 ክላሽ፣ 191 የቃጣ ጠበንጃ፣ 6 ቺቺ፣ 14 ሽጉጥ፣ 15 ቦምብና 14 ሊፈነዱ የተዘጋጁ ፈንጂዎች በቁጥጥር ስር መዋሉን አክሏል። ሰራዊቱ በመግለጫው እንዲህ ይላል። በተለይም ጫት ዋርካ በተባለ ቦታ ላይ በተደረገ ኦፕሬሽን ጽንፈኛው ይመጣብኛል ብሎ ባልጠበቀው ቦታ ሰራዊታችን ስውርነትን ተጠቅሞ በሌሊት ተጉዞ ሞርተር ያለበትን ቦታ ከቦ በመደቆስ 81 ሚሜ ሞርተር እንደተጠመደ መማረክ ችሏል። ከሞርተሩ ጋር 2 ቅንቡላ ከናባሪዎቹ በቁጥጥር ስር ውለዋል። ከዚህ በተጨማሪም 706 የተለያዩ ተተኳሾች፣ 1 የጦር ሜዳ መነጽር፣ 6 የመገናኛ ሬዲዮ፣ 3 ጄኔሬተሮች፣ 131 ኩንታል ለቀለብ አከማችቶት የነበረ እህል ተይዟል። በተጨማሪም የጠላት ቀለብ፣ የሎጂስቲክ ንብረት እንዲሁም በርካታ የምግብ ማብሰያ ቁሳቁስና የተለያዩ መድኃኒቶች ወድመዋል። ጽንፈኛው ሲገለግልባቸው የነበሩ 66 ሞተር ሳይክሎች በወገን ከበባ ውስጥ መሆኑ ሲታወቅ አውድሟቸዋል በማለት ጽንፈኛ ሲል በገለጸው የፋኖ ቡድን ላይ ያደረሰውን ኪሳራ ዘርዝሯል። አክሎም መለስ የተባለ የፋኖ ሻለቃ አመራር፣ አምላኩ ገሉ የተባለ የጣናው መብረቅ ብርጌድ አመራር፣ አስማረ ተፈራ የተባለ የአስኑራ አካባቢ የፋኖ አስተዳደርና የሎጂስቲክ አቅራቢ ዋና አሰባሳቢ አመራር የነበረ ተደምስሰዋል ብሏል። መከላከያ በዚህ መረጃው ሌላ ያነሳው ጉዳይ የፋኖ አመራሮች ከሀገር ወጥተዋል ማለቱ ነው። ፋኖ አመራሮች በጎረቤት ሀገር ድንበር ላይ ሆነው መሬት ላይ የሌላቸውን ታጣቂ እንዳላቸው በማስመሰል አሁንም የጥፋት ነጋሪት እየጎሰሙ ይገኛሉ። የፋኖ በተለይም የጎጃም ፋኖ አመራሮች ከሀገር እንደወጡ ጠቅሷል። በስም ያልጠቀሰው ጎረቤት ሀገር ሱዳን ልትሆን እንደምትችል ተገምቷል። ዘኢኮኖሚስት ከሳምንታት በፊት ባወጣው አንድ ዘገባው የፋኖ ህወሓት፣ ሻዕቢያና ኦነግ ሸኔ ከፍተኛ አመራሮች በሱዳን ተገናኝተዋል ብሎ ነበር። በዚያም የጋራ ወታደራዊ ዕቅድ እንደነደፉ ዘገባው በወቅቱ ጠቅሶ ነበር። 13 የትግራይ ተፎካካሪ ፖለቲካ ፓርቲዎች የጀነራል ታደሰ ወረደ አስተዳደር ፈርሶ በአስቸኳይ ሁሉን አቀፍ የሽግግር አስተዳደር እንዲመሰረት ጠየቁ። ፓርቲዎቹ በጋራ ባወጡት መግለጫ የጀነራል ታደሰ ወረደ አስተዳደር ውድቀት እንደገጠመውና በታጠቀው የህወሓት ኃይል ቁጥጥር ስር መግባቱን ገልጸዋል። የጀነራል ታደሰ ወረደ አስተዳደር ከዚህ በኋላ ለትግራይ የሚያመጣው ለውጥ እንደሌለ መታወቅ አለበት ሲሉም አጽንኦት ሰጥተዋል። ፓርቲዎቹ የትግራይ ጊዜያዊ አስተዳደር በአንድ የታጠቀ ቡድን የሚመራ ነው ያሉ ሲሆን ይሄው የታጠቀው ቡድን ህወሓት መሆኑን ጠቁመዋል። ህወሓት የትግራይን ህዝብ እጣ ፈንታ በብቸኝነት ለመወሰን አማራጭ ሐሳብ አለን ያሉ ተቃዋሚዎችን ድምጽ እያፈነ መሆኑን በመግለጫው ተገልጿል። የጀነራል ታደሰ ወረደን አስተዳደር ተቆጣጥሯል የተባለው ህወሓት ስልጣኑን በብቸኝነት ተቆጣጥሮ ለመቀጠል ትግራይን አደጋ ውስጥ እያስገባ ነው ተብሏል። ፓርቲዎቹ የትግራይን ህዝብ መከራ በማራዘም የወነጀሉት
ህወሓት ከተፎካካሪ ፖለቲካ ኃይሎች ጋር የመደራደርም ይሁን በጋራ የመስራት ፍላጎት እንደሌለው ጠቁመዋል። አክለውም ህወሓት የትግራይን ህዝብ ለስልጣን መጠቀሚያ ከማድረግ የዘለለ የሚያመጣለት መፍትሄ እንደሌለ ታይቷል ብለዋል። ፓርቲዎቹ ምንም እንኳን ህወሓት ሁሉንም ነገር በበላይነት ተቆጣጥሮታል ቢሉም ባለው ድል በፖለቲካ ኃይሎች ትብብር ለውጥ መምጣት አለበት ብለው እንደሚያምኑ ገልጸዋል። ለዚህም ህዝብን ያሳተፈ ውይይትና መግባባት በመፍጠር ትግራይን ከተደቀነባት አደጋ መታደግ እንደሚገባ ጠቁመዋል። ሁሉም የትግራይ የፖለቲካ ኃይሎች የተወከሉበት ድርድር ተካሂዶ የሽግግር አስተዳደር እንዲመሰረት ጥሪ አቅርበዋል። ከዚህ ውጭ የሚደረግ አዳራሽ ውስጥ አጀብና ቀልድ ለትግራይ ህዝብ የሚያመጣው ለውጥ የለም ሲሉ ከሰሞኑ በዝግ አዳራሽ ሲመክር የሰነበተውን ህወሓትን ነቅፈዋል። ፓርቲዎቹ እንደሚሉት ከሆነ በትግራይ ቅቡልነት ያለው ሁሉን አቀፍ የሽግግር አስተዳደር እስካልተመሰረተ ድረስ አሁንም ያለው ችግር መፍትሄ አያገኝም ብለዋል። ለዚህም ህዝቡ ጊዜያዊ አስተዳደሩን በበላይነት ተቆጣጥሮ ዳግም ጦርነት እየደገሰ የሚገኘውን ህወሓትን እንዲቃወም ፓርቲዎቹ ጥሪ አቅርበዋል። ወዲህ ደግሞ ጄኔራል ታደሰ ወረደ የጊዜያዊ አስተዳደራቸው አመራር አባል የሆኑ የህወሓት ካድሬዎችን ከሰሞንኛው ስብሰባ እንደወጡ ለሌላ ስብሰባ ይዘዋቸዋል ተብሏል። ጄኔራሉ የህወሓት ካድሬዎች የሆኑ የጊዜያዊ አስተዳደሩ አመራሮችን ለፓርቲያቸው ግምገማ መቀሌ በተሰበሰቡበት ዕለት ከትናንት ጀምሮ በሐውልቲ አዳራሽ በየፊናቸው እየመከሩ ነው። ጄኔራል ታደሰ ለህወሓት ግምገማ መቀሌ የተሰባሰቡት የጊዜያዊ አስተዳደሩ አመራሮችን የሰበሰቡት ስለ መንግስታቸው የስራ አፈጻጸም ይገመግማሉ ተብሏል። በግምገማ መድረኩ ላይ የተገኙት አብዛኞቹ ተሳታፊዎች የህወሓት ካድሬዎች መሆናቸው የተገለጸ ሲሆን በመድረኩ ላይ የህወሓት ከፍተኛ አመራሮች ጭምር ታዳሚ መሆናቸው ታውቋል። ሩሲያ በሚቀጥሉት 5 ዓመታት ውስጥ የኔቶ አባል ሀገርን ልትወጋ ትችላለች ሲሉ የወታደራዊ ጥምረቱ ኃላፊ አዲስ ማስጠንቀቂያ ሰጡ። ማርክ ሩቴ በጀርመን ባደረጉት ንግግር ሩሲያ በህብረተሰባችን ላይ የምታደርገውን ድብቅ ዘመቻ እያባባሰች ነው፣ አያቶቻችን ወይም ቅድመ አያቶቻችን ለታገሉት አይነት ጦርነት መዘጋጀት አለብን ብለዋል። እዚህም ምዕራባውያን የስለላ ተቋማት ሩሲያን በተመለከተ ያወጡትን ተመሳሳይ መግለጫዎች አስተጋብተዋል። ሞስኮ ግን አስተባብላለች። ሩቲ ማስጠንቀቂያውን የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በየካቲት 2022 የተጀመረውን የሩሲያን ወረራ ለማስቆም በሚሞክሩበት ወቅት ነው። በዚህ ወር መጀመሪያ ላይ የሩሲያው ፕሬዝዳንት ቭላዲሚር ፑቲን አገራቸው ከአውሮፓ ጋር ጦርነት ለመግጠም እቅድ እንደሌላት ተናግረው አውሮፓ ጦርነት ለመጀመር ከፈለገች ግን ዝግጁ ነን ብለው ነበር። ሞስኮ እንደ አውሮፓውያን አቆጣጠር በ2022 ተመሳሳይ ማረጋገጫ ብትሰጠም 200,000 የሩሲያ ወታደሮች ድንበር አቋርጠው ዩክሬንን መውረራቸው ይታወሳል። አሜሪካ በዩክሬን ሰላም ለማምጣት የምታደርገውን ጥረት የአውሮፓ ሀገሮች እያደናቀፉ ነው ሲሉ ፑቲን ከሰዋል። ይህንን ያሉት ሩሲያን የሚደግፈውን የመጀመሪያውን የሰላም ረቂቅ የአውሮፓ አጋሮች ለመቀየር ያደረጉትን ሚና ተከትሎ ነው። ፑቲን ቅን አልነበሩም ሲሉ የኔቶ ዋና ጸሐፊ በጀርመን ዋና ከተማ በርሊን ተናግረዋል። ዩክሬንን መደገፍ ለአውሮፓ ደህንነት ዋስትና እንደሆነ አክለዋል። አስቡት ፑቲን ቢሳካለት ኑሮ ዩክሬን በሩሲያ ወረራ ስር ሆና ጦሩ ኔቶ ላይ በረጅም ድንበር ጫና በመፍጠር ጥቃት የመሰንዘር አደጋው በከፍተኛ ሁኔታ ይጨምራል ብለዋል። የሩሲያ ኢኮኖሚ ከ3 ዓመታት በላይ በጦርነት ላይ ቆይቷል። ፋብሪካዎቿ ከጊዜ ወደ ጊዜ እየጨመረ የመጣው የድሮን የሚሳይልና የመድፍ ፍላጎትን ለማሟላት እየሰሩ ነው። ኪኤል የዓለም ኢኮኖሚ ተቋም በቅርቡ ባወጣው ሪፖርት መሰረት ሩሲያ በየወሩ 150 ታንኮችን፣ 550 የእግረኛ ጦር ተሽከርካሪዎችን፣ 120 የላንሴት ድሮኖችንና ከ50 በላይ የመድፍ ተተኳሾችን ታመርታለች። እንግሊዝና አብዛኞቹ የምዕራባውያን አጋሮቿ በዚህ ደረጃ ላይ አይደሉም። ተንታኞች እንደሚሉት የምዕራብ አውሮፓ ፋብሪካዎች የሩሲያን የጦር መሳሪያ ምርት ለማመጣጠን ዓመታት ይፈጅባቸዋል። ፈረንሳይና ጀርመን ሁለቱም በቅርቡ የ18 ዓመት ወጣቶች በበጎ ፈቃደኝነት ወታደራዊ አገልግሎት የሚሰጡበትን አሰራር በድጋሚ ለማስጀመር ተንቀሳቅሰዋል።